ገና እናሸመጥጣቸዋለን። ሲጀመር አንቺ በአደባባይ ማስመሰሉ ትችይበታል። ምን ማለት ነው አንተ? ይሄው እውነቱን ልናገር ሲጀምር ያለበት ፈራበት ነው ያንቀዘቅዛል። ለአንተ እንደምታደላ ልነግራት ስል ኧረ ቆይ እናንተ ደግሞ ምናችሁ ተነካ? እኔ ነኝ እንጂ የምርን ግፍ ሁሉ ስፈጽሙብኝ ከመሬት እንጭንጫ መሬት ሲወረወርልኝ ዝም ብያለሁ። አሁን ግን በቃ ክብሬን ለማስጠበቅ ሲኦል እንኳን መውረድ ካለብኝ እወርዳለሁ። አሁን እወርዳለሁ። እስኪ ሰከን በሉ ልጆች፣ ሁላችሁም የራሳችሁ እውነት ሊኖራችሁ ይችላል። ግን እውነት በአምባጓሮ አይገለጥም። እናም ብሎ ነገር የለም። ሲጀመር የእናንተ ተረት ተረት ነው እኛን በቤታችን ባይተዋር ተመልካችና ባሪያ ያደረገ። አባ መዝሙር ከዚህ በኋላ ጣልቃ ብገባ ያስከውን መሰቆ ሰብሬ የስጋ መጥበሻ ማለት ነው። ሲጀመር የቤት ዋና መደብ የኔ መቀመጫ ነው። ከዚህ በኋላ በሽማግሌዎች ዜማ እሹሩ ተብሎ መተኛት የለም። በጠመንጃ ድምፅ እየጨፈር በጥይት ያረን ከፍ እንላለን። ከፍ እንላለን። መዝሙር
ዋጋ ነው የምሰጠው። ስሙ እናንተ እናቶች በዚህ ቤት እኔና የኔ አባት ወለዳችሁ ብቻ ናችሁ ህጉን የምታሟሉ። ሌላ ሁሉ ዲቃላ እኮ። እናም ያ ቦታ ያ የቤቱ የክብር ቦታ ለኔ ይገባል። አዎ ይገባል። ዙፋኑ ላይ የሚየነበት ልታዋል ዋቅናተ ነገር ውጫለች እንጂ ወርዳ ከአፈር ደረሰባትና የሚሉት ተረት የነመቶናት ተንጋላት ሙት ለክብሯ ዝቃለች አዘንጸንቶባት። ዝም በል አስመሳዩና ከልጅ ልጅ እያበለጠች የሰራችሁ ክፋት ነው እንጂ የሚያደርግ ይሄ ከምቼ የተናገረውን አትስሙ። እኛ እንዲህ ቃላ ሲያደርግና እሱም ብቻ ልጅ አድርጎ በዚያው ወንበር ስጓት ይለይልናል። የቤቱ የክብር ወንበር ወይም ሞት። ሲጀመር አንተ ዛሬ ምን ታመጣለህ? ምን ድሮ አንተኛን በሰበርክበት ቦታ ላይ ገብተን አንተን እንዳትነሳ አድርገን ሰባበር ስብር ብር አደረግን። እንኳንስ እንደዚህ ሆኖ እያለ ባይሆንም እንኳን እዛች ወንበር ላይ የምትቀመጣት በአስከሬኔ ላይ ተረማምደ ይሆናል። አዎ ይሆናል። ሳብሉኛ ታዲያ እኔስ ምን አልኩኝ? እናንተ ፈቅዳችሁ ስጡ። መቾተኝ አስከሬናችሁን መረማመጃ አድርጌ ወንበር ላይ እወጣለሁ። ብርባችሁ ቅልም ቤቱን አድርቃለሁ እኮ ነው የሚለው እኮ የማን አስከሬን ወርቆ ማን ተረቃ እንደሚወጣ ሲሆን ብቻ የምናየው አይጥ ሞቷን ስትሻ ሂዳ ታሸታለች የድመት አፍንጫ። እኔ የአንበሶች ልጅ፣ እኔ የአንበሶች ደቦል። እኔ ስነሳ አይደለም ሰው ቀርቶ ተራራው ራሱ በፍርሃት ይንቀጠቀጣል። እየሰማችሁ አይደል? አሁን የፉከራና ቀረርቶ ለፉከራና ለቀረርቶማ ማን ብሎ እኮ አሁን ይለይልን አይደል? ማን አንበሳ ማን እንጀል እንደሚሆን ተራራዎች ብሎ እንደማን ሲጀመር አንተ ውሻ ስጋ ከተወረወረልህ ባየበት የምትሞት የአናብስቱ ልጅ ማን እንደሆነ አሁን ይለኛል። በፉከራ ተረትና በነገር መሽለጥለጥ የምታሸንፉ መስሏችሁ ከሆነ ተሳስታችሁ። በደማችሁ ምንጣፍ ተረማምጄ እዛች ወንበር ላይ ካልተቀመጡ እውነትም እኔ የአናብስቱ ልጅ አይደለሁም። እንደሱ ብልኛ ኧረ ተው ልጆቼ፣ ኧረ ተው ስሙኝ፣ እመኑኝ፣ ሁላችሁም የአናብስቱ ልጆች ናችሁ። ነገር ግን እንዲህ ተለያይታችሁ ስትቆሙ የእነሱ ልጆች አትሆኑም። ኤሎሄ ኤሎሄ ላማ ሰበቅታኒ ኤሎሄ አንቺ ሴትዮ ምን አለ ዝም ብትይ የሞቁ ደማችሁ ባታቀዘቅሽ። ይልቅስ ለድርብሮሽ ቤት ተዘጋጅ። አዎ ተዘጋጅ። ኧረ ተውኝ ልጆቼ፣ ኧረ ተውኝ። ወንድሙን በገደለ ብሮ ሸባ ዘመን ሁሉ ካሽ መቼ አልታወቅና እኮ አንቺ ስንት ጊዜ ነው ብሮ ሸባ ያልሽ አይደለም እንዴ? ወንድም አትበይብኝ። ወንድም ብሎ ነገር የለም። አጥፊና ጠፊ። ይልቁንስ አርፈሽ ቁጭ በይ። የወለወለው መሳሪያ እስኪ ዝጋ አታዝጊን። ተይኝ በቃ። አዎ ተይኝ በቃ። ኤሎሄ
ከዚህ በላይ ምን ይነካ? ለምንም እየነካችሁኝ እንደሆነ አይገባችሁም። የፈለገ ነገር ቢነካ ቢቆዝም እኔ በክብር ቦታ እስካላስቀመጥሽ ድረስ ከህመምሽ አድኝ። አዎ አድኝ። ማናችሁም አትሆኑኝም። ማናችሁም ከብራችሁ አታስከብሩኝም። ምን ነው ከእኛ ላይ የደበቅሽው ልጅ አለሽ እንዴ? ስታስቡት 1 2 3 ልጆች ብቻ የወለድኩ ይመስላችኋል? የኔ ልጆች 80 90 ይሆናሉ። እናንተማ የእናትነት ውለታዬን ረሳችሁ። የሚሆነኝ ይመስላችሁ ግን ለማይሆን የቁምጥነት ክብሬንም ደስታዬንም አሳጣችሁ። ሰላሜን ደስታችሁ ይሄው የሀገር መሳቂያና መሳለቂያ አድርጋችሁ የአልጋ ቁራኛ አድርጋችሁ አስቀመጣችሁ። አሁንም የሚታዘንልሽ እናት አይደለሽ። ፍትሐዊነትን አሽቀንጥረሽ ስትጥይ እኛም ላንቺ የነበረን የልጅነት መንፈስ አሽቀነጠር እኮ። እናም ዛሬ በቤትሽ የተሰባሰብነው ልጅነታችን አውጀን የክብር ቦታ በችሮታ እንድትሰጪን ሲሆን በግዳችን የራሳችን ለማድረግ ነው። አዎ በግዳችን የራሳችን ለማድረግ ነው። ለመሆኑ እናንተ ይህን ወንበር የታባታችሁ ታውቁታላችሁ? ይህን ወንበር ለመስራት አባቴ የከፈለው ዋጋ ታውቁታላችሁ? ያም ሆነ ለእኔ ጭብጥ እንደማትሆን ልንገራችሁ እኮ። እንዲያረው እንጂ ለነገሩ እንዲህ እንድትታበይ ያደረገች እች እናት ተብዬ ናት። ለዚህ ወንበር የአንተ አባትች ዋጋ ከፍላለች። እሷ ናት አይደል? በፍጹም አላልኩትም። እና የእናንተ አባቶች የምታውቋቸው የማታውቋቸው ለዚህ ወንበር ክብር ዋጋ ከፍለዋል። በአጥንታቸው አዋቅረው በቆዳቸው ለብለው በደማቸው አስረው ከፍ አድርገውት ነበር። በጥበብ ሞሽረውና ተሞሽረው አሁን ግን አመመኝ። ድሮ ይህ ወንበር የተቀመጠው ለእኔ ክብር ማስጠበቂያ ነበር። አሁን ደግሞ ወንበሩ መጥፊያ ሊሆን ነው። ኧረ አመመኝ ልጆች፣ ኧረ አመመኝ፣ ኧረ አመመኝ። ነገ
በሸበየ ሰዓት የምን ዋይታ መቆም፣ የምን ሙሾ መደርደር ነው? የምን እያየ ነው? የምዋደቀው እኮ ለእናንተ ጭምር መሰል። ተናገሪ። አሁን ወንበሩ ላይ መቀመጥ ያለበት ማን ነው? አሁን ለሁላችሁም አይገባም። አዎ አይገባም። ደግሞ ከአንዱ ላይ ቀን እንዲቃላሽ አሳልፈሽ ሰጪው። አንቺ ስለፈቀድሽ አይደል የወንበሩን ነገር ባይል እንጂ ማንም ያስቆመኛዋል። ማን ወንበር እኔ እንጀምራ ወንበራችን በክንዳችን ወንበር ወይም ሞት ምንድነው ነገር ወንበራችን በሰይፋችን ለክብር መዋስጥርቅ ነው። ማነው ወንበር ነው የሚቀመጥ? በመካከላችሁ ያለው ኢቴላዊ ወንድማችሁ ኧረ እባክህ አታስቀኝ። ባለቀ ሰዓት መጣ። ይልቁንስ መደብህ ላይ እናተሰረፍ አለኝ እኮ እንዴት ሁላችሁም ወንድሞቼ ናችሁ። ዝምታዬን ከጅልነት የቆጠራችሁ ነገር ግን ሁላችሁም የእናቴ ልጆች በመሆናችሁ እኩል የምወዳችሁ ወንድማችሁ። አሁን የሚመስል ነገር ተውና ወንበር ፈላጊም ከሆንክ ወደ ፊልሙ ሜዳ አልፋለም። እንዴት? ወንበሩ ጋር አይደለም የኔ ጉዳይ እና የኔ ጉዳይ የእናቴ ጉዳይ። ልጅ ወልዳ እንዳልወለደች የማንም መሳቂያና መሳለቂያ መሆኗ ከክብር ማነሷ ከሰው በታች መሆኗ የሚያንገበግበኝ ልጇ ነው። እስኪ እንዴ ምን ነው እናንተ ስትባሉና ስትጋደሉ የመጋደያ ሴፍ ሲያቀብሏቸው የነበሩ ሰዎች ተደብቀው ገብተው እያስለቀሱ ገፏት። በፍጹም አይደረግም ሆኗል። እንግዲህ የእሷ ክብርና ዘውድ ከሌለ ባዶ ወንበር ምን ሊያደርግላችሁ ትፋለማላችሁ? ለማኝ የሚቀመጥበት የመንገድ ዳር ድንጋይ ሆኖ ሳለ እንዴ የወንበሩ ክብር ማስጠበቂያ እኮ የእናታችን ዘውድ ነው። አያችሁ ወንድሞች፣ አያችሁ እናንተ ስትባሉና ስትጋደሉ እናታችን ወድቃ በዓለም ላይ መጠሪያ አልባ ሆነን ልንረሳ። ዛሬ ክብር አልባሷን የወሰዱ ሰዎች ነገ ደግሞ ተጋድላችሁ ስታበቁ ተመልሰው መጥተው ቤታችን በቁም ወርሱ። አይሆንም። ምን እያልክ ነው አንተ ሰው? እየሆነ እያየው የዘፈን ዳርዳሩ እስክስታ አይደል? ወንድሞቼ በእናታችን ቤት ምንም የጎደለ ሳይኖር ነገር ግን እናንተ በወንበር ፍቅር አብዳችሁ ያለንን እያጎደላችሁ ልጆቿን ለችግርና ለመከራ ዳረጋችሁ። ወንድሞች በመስራት እንጂ ለወንበር በመጋደል እኮ ቀና ያለ ጎጆ የለም። እነሆ በስተመጨረሻ መጣ። ንገራቸው፣ ሁሉንም በፍቅር አቅፈ ንገራቸው። አዎ ሁሉም ወንድሞቼ ናቸው። በፍቅር አቅፋቸው ወንድሞቼ። ለእኛ ይሄ ወንበር አይደለም የሚያስፈልገን እና ሰላም፣ ፍቅርና እውነት። ያን ጊዜ ሁሉም ሙሉ ይሆናል። አንተ ደገኛ ልጅ ሆይ አሁን ወንበሩ ላንተ ይገባል። ወንበርህን ውሰድ፣ ወንድሞችህም አይከፋቸውም። አይ አባቴ እንዳሉት ሊሆን ጥሩ ነበር፣ ግን ይከፋቸው። ወንድሞች እዚህ ወንበር እኔ ወይም እናንተ አይደለንም መቀመጥ ያለብን። እናታችን ናት። እሷን ወንበሩ ላይ ማስቀመጥ ስንችልና እኛን ከእሷ በታች ስናስገዛ ያን ጊዜ ሁሉም ሙሉ ይሆናል። ወንድሞች እናታችን እኮ 3 ወይም 4 ልጆች ብቻ አይደሉም ያሉ 80 እና 90 እንጂ። እናም ከነዚያ ሁሉ የተሻለ እውቀትና ጥበብ ይዞ የተገኘው
እውቀትና ጥበቡ የእናታችንን ዙፋን በዓለም ላይ በየቀኑ ከፍ የሚያደርግ የሆነውን እሱን የዙፋኑ ተቀዳሚ ጠባቂ እንዲሆን እኛ ልጆቿ እየተስማማን መርጠን እናስቀምጠው። ይኸው ነው። እውነትም አሁን ሁሉም መልካም፣ ግን እኮ የክብር ዘውድ የለም። አይዟችሁ፣ እኔ ጋር ወዴት አገኘው? እነዚያ ሞላጮች ይዘውት ሲሄዱ አግኝቼ ተቀብያቸዋል። በምን ሰራዊቱ ሀብት? የኔ ሰራዊት ጥበብ ነው። ከዚህ በኋላ ወታደርና የጦር መሳሪያ የእናታችንን ታዛ ለመጠበቅ የመርከቧን ማረፊያ ለማስጠበቅ እውነትም አሁን ሁሉም ልክ ሆነ። ልጆች ይኸው ነው ወንበሩ። ብዙዎች ከእናንተ በፊት እኔን ወንበሩ ስር ወርውረው ጥለው ክብርን ፈልገው ነበር። ነገር ግን ባይገባቸው በክብሬ መዋረድ ደጋግመው ተዋረዱ። አዎ የኔ ክብር ነው የእናንተ ክብር። የእናንተ ስራ በየተራ ያውም የተሻለ ጥበብ በመያዝ የወንበሬ ጠባቂ መሆን ነው የእናንተ ስራ። እሱ ነው የእናንተ ስራ። ለትውልዱ ጥላቻን፣ ዘረኝነትን፣ ቂም በቀልን፣ ጎሰኝነትን ሳይሆን ጥበብና እውቀትን መግቧቸው፣ የእናት ፍቅርን አስተምሯቸው። ከሞት ሁሉ የሚልቀው የክብር ሞት ስለ አንዲት እናት መሆኑንም ንገሯቸው። በሬው ጎጆ በመከፋፈል ደሙን የሚያፈስ ሳይሆን ያጣሁት የባህር በሬን ለማስመለስ አንድ ሆነ የሚዋደድ ትውልድ እንድጠሩ። ከአሁን በኋላ ታዛዬን አልፎ በሚመጣ ጠላት ደም እንጂ በልጆቼ ደም ገላዬን እንዳታጥቡ በስሜ አምላችኋለሁ። አዎ አምላችኋለሁ። ለምን ወንድሞቼ፣ ለምን ስንጓደድ ስንኳረፍ ውርደትና ስደት በእኛ ይግዛ? ለምን ወንድሞቼ፣ ለምን በፈጠርነው የሐሰት ትርክ ሰላምና ህብረት ይራቅ እንደዘር? ለምን ወንድሞቼ፣ አረ ለምን በእኛው ሥራ በእኛው ችግር እውነትና ፍቅር እርቦን ይገር? ለምን በሉ እስኪ ለምን በሉ። ፍቅር ነው እኛ ሲያጣም ፍቅር በቂ ነበር ሰፊ ሀገር ለክብር። እውነት እሷ ካለችማ አያንስ ያለን ለምን ስንጓደል ስንኳረፍ ለምን ውርደት ለምን ስደት ለምን በእኛው ይግዘፍ ለምን በፈጠርነው ያሰትር ለምን ሰላም ለምን ህብረት ለምን ይራቅ እንደዘበ እስኪ ያለፈው ይብቃ ልጆች። እስኪ ካሁን በኋላ አማን ይሁን በሉ። አማን 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 ይሁን አማን ቸር ያሰማን አማን 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 ይሁን አማን ቸር ያሰማን አማን አማን ይሁን ቸር ያሰማን አማን አማን ይሁን ቸር ያሰማን አማን አማን ይሁን ቸር ያሰማን አማን ይሁን ቸር ያሰማን እምነትና ቋንቋ አማን ይሁን ቸር ያሰማን ሳይሆን ብናት አማን ይሁን ቸር ያሰማን በማንነት ክብር አማን ይሁን ቸር ያሰማን እምዬን እናክብር አማን ይሁን ቸር ያሰማን እንደ ራሱ እያየ ሰሜን ከደቡብ ከምስራቅ ምዕራቡ ፍቅርንም ፈልገው እስኪ ተሰብሰቡ ከወዲህ ከወዲያ ሳንለያይ በዘር አንድነት ይሻላል ወገኔ ተባበር ሃሎ ማምዬ ሃሎ አንድ አርጊን ሰብስቢን ተሎ ሃሎ ማምዬ ሃሎ አንድ አርጊን ሰብስቢን ተሎ የቂምሾን ተሎ ሃሎ መታረቅ ነው ተሎ ሃሎ በታረቅ